2030 እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እንግዲህ አሁን ወጣ ልንል ነው። ዛሬ ምንድን ነው የምታሳየን የሚለውን አብረን እናያለን። ወጣ ነው። ሃይ 2030ዎች ዛሬ የምንገኘው ወጣን በል በሚለው ፕሮግራማችን ነው። አዶናይ የለችም፣ እኔ ሳምራዊት ነኝ። አዶናይ የት ሄደች? አላው እንግዲህ በዛሬ ወጣን በሰዓታችን አዳዲስ ነገሮችን እንደምንሞክር ይታወቃል። ዛሬ ከሳምሪ ጋር ወይም ደግሞ ብዙዎቻችሁ ከምታውቁት የካራክተር ስም ሀና ጋር አዲስ ነገር እንሞክራለን። የምንሞክረው ነገር እንንገራቸው ወይስ አይ ቢያዩት ይሻላል? አብራችሁ ነው። ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። እኔ ቀድሜ ታውቂያታለሁ፣ ግን እስኪ ለ2030 ራስሽን አስታውቂልን። እሺ፣ ኤደን እባላለሁ። የግራውንድ ቴኒስ ናሽናል ቲም ተጫዋች እንዲሁም አሰልጣኝ ነኝ። ስንት ጊዜ ሆነሽ ቴኒስ መጫወት ከጀመርሽ? ረጅም ዓመት 13 ዓመት ሆኖኛል። 13 ዓመት በጣም ብዙ ነው። 13 ዓመት ብዙ ነው ብለሽ ነው? አዎ። እንዴት ጀመርሽ ቴኒስ? ፕሮጀክት ተጫዋች ነበርኩኝ። በልጅነታችን ፕሮጀክት ታቅፈን ነበረ የቆየ ነው። ከዛ እያለ ናሽናል ቲም ተጫዋች እያልን ኮች እያልን መጣን። ለዚህ ሆነ ደርሰናል። እንዴት ነው ቴኒስ ለወጣቱ በጣም የሚሰጠው ጥቅም አለ ብለሽ ታስቢያለሽ? በጣም ግን የሚገርምሽ ነገር ብዙ ሰው ቴኒስን አያውቀውም። እኛ በዙሪያ ያለን ሰዎች ነን ቴኒስን የምናውቀው እንጂ ብዙ ሰው አያውቀውም። አንዳንድ ሰው መዝናኛ ይመስለዋል። አንዳንድ ሰው የምር ሌሰን ይሰጥበታል እንዴ ምናምን እያለ ሁላ የሚጠይቀኝ ሰው አለ። እና በጣም ጠቃሚ ነው። ምክንያቱም አንደኛ ለፊዚካላችን፣ ለጤንነታችን፣ አይምሯችንን ነፃ ለማድረግ ለሁሉም ነገር ይጠቅማል። ስለዚህ ዛሬ እኔና ሳምሪ ልንሞክር ነው የመጣ ነው። ደስ ይላል። ስንሞክረው ካላየን ካላልን በስተቀር ሁለታችሁ ስትጫወቱ በጣም እየፈራን ግን ኧረ ምንም አያስፈራም። ከእንደ አዲስ እንደ ጁኒየር ምናምን ያስፈልጋል። በጣም ፓወር ነበረው ስትመቹ ምናምን ከልምድ የመጣ ነው። ስለዚህ ዛሬ ቢያንስ አመታቱን አውቀን እንሄዳለን። ቤዚክ ነገሮችን አሳያችሁና ስቴፕ ባይ ስቴፕ ታድጋላችሁ። ቴኒስ ለመጫወት ዝግጁ ነኝ። በጣም ጓጉቻለሁ። ያው የመጀመሪያዬ ነው። አላቅም እንዴት ልጫወት እንደምችል። እስቲ ኮቻችን መታ ታሳየናለች፣ አብረን እናያለን። በነገራችን ላይ ቴኒስ ኢትዮጵያ ላይ እንዴት እንደገባ ታውቃላችሁ? በአጼ ምኒልክ ዘሰከንድ ጊዜ የኢትዮ ፈረንሳይ ባቡሩን የሚጠገኑ ፈረንሳዮች ወደ ኢትዮጵያ ይሄን ጌም ይዘውት እንደመጡ ታሪክ ይናገራል። እሺ ዝግጁ ነሽ? ዝግጁ ነኝ። እሺ ለዛሬ እቺን ራኬት አዘጋጅቼልሻለሁ። ግራኝ ነሽ ቀኝ ነሽ? ቀኝ እጅ ከሆንሽ ፎርሃንድ ማለት በቀኝ በኩል የምንመታው ኳስ ነው። ፎርሃንድ ማለት ባክሃንድ ደግሞ ሲሆን በግራ በኩል የምንመታው ኳስ ነው። ግን ከፎርሃንድ እንጀምር። እሺ እዚች ጋር ሁኚልኝ። ከዛ ዋን ስልሽ እግርሽን ወደፊት ታመጫለሽ፣ ግራ እግርሽን ቱ ስልሽ ኳሱን ወረውርልሻለሁ። ቀልበሹ እጅሽን እዚህ ጋር ትወስጃለሽ። ሬዲ ዋን ሬዲ ዳይ ጎ። አዎ ይዘሽዋል፣ እንደምንም ይዘሽዋል። ጥያቄ ልጠይቅሽ። ለምን ነው ብዙ ጊዜ ቴኒስን ወጣቶች የማይደፍሩት? ብዙ ሰው በጣም ኮምፕሊኬትድ ነገር አድርጎ ነው የሚያስበው፣ ግን አይደለም። ልክ ሲገቡበትና ትንሽ ሲጫወቱ ሲያዩት ይወዱታል። በጣም ብዙ ሰው እንደዛ እየሆነ ነው የሚመጣው። ደግሞ በጣም ሌክዠሪ ጌም አድርገን ነው የምናስበው። በጣም በቃ ውድ ጌም አድርገን ምናምን ነው የምናስበውና ያ ከምን የመጣ ይመስልሻል? ለዛ ነው እንደዛ የሚያስቡት። ማቴሪያል ውድ ነው የቴኒስ ማቴሪያል። አሁን የራኬት ስንት ይመስልሻል? 2000 ብር። ይኸውልሽ ይሄ ለብቻው ዋጋ አለው፣ ይሄ ለብቻው ዋጋ አለው፣ ይሄ ለብቻው ዋጋ አለው።
ግን አጠቃላይ ይሄ ሲገዛ ከ10 ሺህ ብር እስከ 30 ሺህ ብር ባለው ነው የሚገዛው። ከ10 ሺህ እስከ 30 ሺህ እና ወጣቱ ይሄን አፎርድ ማድረግ አይችልም። እውነታቸው ነው። አዎ ግን አፎርድ ማድረግ ሳይችሉ ቀርተው አይደለም የማይመጡት አንወደውም በሚል ምክንያት በጣም ነው ደስ የሚለው። በጣም አሁን አንቺ ትክክለኛ የቴኒስ አለባበስ ነው የለበሽው። አዎ ቴኒስ ተጫዋች እንደዚህ አጭር ነው የሚለብሰው ማለት ነው። አዎ ብዙ ጊዜ የቴኒስ ተጫዋች የሴቶች ይሄ ነው ቀሚስ ከውስጥ ቁምጣ አለው። ኳስ እዚህ ውስጥ ነው የምንከተው እንደዚህ። ኦኬ ለሱ ማለት ነው። ስለዚህ ከኔ ይልቅ ለቴኒስ አውትፊት ሳምሪ ቀርባለች። አሪፍ ነው መልካም። ስለዚህ አሁን እኔና እሷ ለመጋጠም ሬዲ ነን። ሬዲ አይደላችሁም ግን ያላችሁበትን ሁኔታ ለያችሁ እየተጋጠማችሁ። ኦኬ ምን አውቀዋል የሚለውን ነገር ልይ። ትመጫለሽ አትመጭም? ፈራሻ ምን እንዳለች ልንገርሽ ሳምሪ። ሲጀመር እኮ አንቺ መለማመድ አይጠበቅብሽም ነው ያለሽ። ባይዛው ቴኒስ ውስጥ ብዙ ያልጠቀስናቸው ነገሮች አሉ። ፎርሃንድ እና ባክሃንድ ብቻ ነው ያየነው። ስለዚህ እሱንም ቻሌንጁን እኩል ሆናችኋል። በምን ለያችሁ መሰላችሁ? አንዳንድ ግማሽ ሜዳ ሰጣችኋለሁ። እዛና እዚህ ሆናችሁ ቅድም እኔና ልጁ ስንጫወተው እንደነበረው ትጋጠማላችሁ። 5 ፖይንት ትጋጠማላችሁ። ችግር የለውም። ሜዳ ውስጥ ፋይት ታደርጋላችሁ። ሜዳ ውስጥ በደንብ ፋይት ታደርጋላችሁ። እንግዲህ አያያዟ እንዳያችሁት ነው። ያው ምንም አትልም። ከኔ እንደማትበልጥ እርግጠኛ ነኝ። ደግሞ አሸንፋለሁ። እንደምታዩት እኛ እንደምናሸንፍ እርግጠኛ ነኝ። ስለዚህ አላሳፍራችሁም፣ ጠብቁን። እሺ እነዚህን 4 ኳስ 5 እስከ ቁጥር ለቅማችሁ ካልጨረሳችሁ ይሄን ሜዳ አንድ ዙር ትሮጣላችሁ። 1 2 3 ባስኬት ውስጥ መግባት አለበት ኳሱ። 4 ከግማሽ። እሺ ለዛሬ ተርፋችኋል። ይሄ ግን የሆነ ነገር አለው። ተጭበርብሯል ጌሙ። ልክ አይደለም። ይቻላል እንዴ? መጀመሪያ ግን ማመን አለብሽ። ስነግርሽ አላምንም። እውነት ብዬ ነበርኩ። ሲጀመር አሸንፋለሁ ብያለሁ። ደክሞኛል። እንግዲህ አላሳፈርኳችሁም ልል ነበር፣ ግን አሳፍሬያችኋለሁ። አሸንፋናለች። ያው በጨዋታ መሀል አሸናፊና ተሸናፊ መኖር ስላለበት ነው እንጂ ጌሙ ፌር ሆኖ አይደለም። እኛ ማሸነፍ ነበረብን። የኮችም ችግር አለ። አላመንኩበትም መሸነፌን፣ ግን ያው አሪፍ ኤክስፒሪየንስ ወስጄበታለሁ። ቴኒስ በጣም አሪፍ ደስ የሚል ነገር ነው። ሁላችሁም እንድትመጡ ጋብዣችኋለሁ። አንድ ወጣት ጎበዝ ቴኒስ ተጫዋች ለመሆን ስንት ጊዜ ይፈጅበታል? ጎበዝ ቴኒስ ተጫዋች ለመሆን 1 አመትና ከዛ በላይ እሺ ይፈጅበታል። ግን እናንተ እንደ መጀመሪያችሁ ምንም አትሉ። እስኪ በቴኒስ ጨዋታ ኢትዮጵያ ነው ክለሽ ተወዳድረሽ እንደነበረ ሰምቻለሁ። የት ሀገር ሄደሽ ተጫውተሻል? የመጀመሪያው ውድድሬን ኦል አፍሪካን ጌም ነው ያደረኩት። ኦል አፍሪካን ጌም ሲዘጋጅ ሀገር ውስጥ ካለው ተጫዋች 4 ውስጥ የገባው ሰው ይሳተፋል። በዛ ሰዓት እኔ 16 አመቴ ነበረ። ኦል አፍሪካን ጌም ሲጫወት ሞሮኮ ነው፣ ሩዋንዳ፣ ጋና፣ ኦል አፍሪካን ጌም የተወሰኑ ሀገሮች ሄጃለሁ። ቴኒስ ጌም ወይም ደግሞ ቴኒስ የሚለው ቃል እንዴት ሊሰየም እንደቻለና ከምን እንደመጣ ታውቃላችሁ? ቴኒስ የሚለው ቃል የመጣው ከፈረንሳይ ሲሆን ይሄንን ጨዋታ በሚጫወቱበት ሰዓት ቴንዝ ይባባሉ ነበር። ቴንዝ ማለት ያዝ፣ ተቀበል፣ በለው ምናምን እንደማለት ነው በፈረንሳይኛና
ቴንስ ከዛ ነው ቴኒስ ተብሎ የመጣው። ጥሩ ነው። ፕሮግራማችንን ከመዝጋታችን በፊት እኔና ሳምሪ አንድ ጌም ይቀረናል። ኤዲ ደግሞ ትዳኛናለች ማለት ነው። ወደዛ እንሂድ። በጣም አድካሚ ነው ይሄኛው። በጣም እስቲ ለሩጫ አልሆንም እኮ ወይ አንቺ ቴኒስ መቻል ከመኝ። እሺ አንድ ዙር አትደግሙ እንዴ? ማን ይላክሽ? ተናገሪ። ከዚህ በኋላ አንችልም። ሳምሪዬ ብዙ ሰው አንቺን የሚያውቅሽ በፊልም ነው። ወደ ፊልም የገባሽበት አጋጣሚ እንዴት ነው? እንዴት ካስት ተደረግሽ? እሺ ፊልም ከድሮ ጀምሮ ከልጅነቴ ጀምሮ የምወደው ስራ ነው። በጣም የምወደው ህልሜ ነበረ በጣም እና ሞክር ነበረ እንደዚህ ለመስራት ትምህርት ቤት ሚኒ ሚዲያ ክበባት ምናምን ገባ ነበረ። ኢን ፋይናሊ እንትን አልኩኝ፣ ክላስ ወሰድኩኝ። ኖርዌይ ድራማ ካስት የሃና ካስት አሁን እየሰራሁት ያለችው ካስት ማስታወቂያ ወጣ። ገብቼ እንትን አፕላይ ያደረኩኝ የሰራሽበት ምናምን ሲሉኝ ከናቲ ጋር የሰሯቸውን ሊንኮች ላኩላቸው፣ ካስት አደረጉኝ ማለት ነው። እንደ ሳምራዊት ሰዎች ወይም ደግሞ አድናቂዎች ቢያውቁት ብለሽ የምትይው ነገር ምንድን ነው? እንግዲህ ሳምራዊት ማለት የሰከንድ ይር የፋርማሲ ተማሪ ነኝ። አክትረስ መሆን ነው ማይ ድሪም እና ከዩቲዩብም አሁን መውጣት ፈልጋለሁ። የራሴን ስራዎችን መስራት ፈልጋለሁ። ሲኒማ ላይ መግባት ፈልጋለሁ። በቃ ፊልም ላይ ነው የምጠብቁኝ ወደፊት። ያ ነው ማይ ድሪም። ስለዚህ በፊልሙ ጠብቁኝ እያሻቸው ነው። እንግዲህ 2030ዎች አሁን የመጨረሻ ፋይናል ጌም ላይ ደርሰናል። ጌሙ የሚሆነው ሁለታችንም እንግዲህ በፊት ለፊታችን 7 ካፕ አለ። ይሄ መሮጥ አሁንም አለቀቀንም። እየሮጥን እየመጣን አንዳንድ ካፕ መደርድ ነው። ሳይወድቅብን ደርድሮ የጨረሰ አሸናፊ ይሆናል ማለት ነው። ከደረደርኩ በኋላ ወርቋል። ሳምሪ በቃ ትበያለሽ። መሻል ወንሰል ጀምር። ይሄ መጀመሪያ ነው አስታስሽን። ኧረ እባክሽ ሁለተኛ አንድ ጌም እንጀምር። በጭራሽ ባይሆን ሂሳቦሽ ያደርግሻለሁ። ለሮጥሽበት እሺ አስማማናል። እንዴት ነበር የዛሬ ሙከራችን? በጣም ደስ ይል ነበር። በጣም አሪፍ ጊዜ እንጆይ እያደረኩኝ ነው አይደለ? ወጣቶች አዲስ ነገር ወጣ ብሎ ቢሞክሩ፣ በተለይ ደግሞ ቴኒስ አይደለ? በእውነት በጣም ነው የወደድኩት። ወጣቶች እየመጣችሁ ሞክሩት። እንደሰማችሁት ቴኒስ ራኬቱን አፎርድ ማድረግ የማይችል ሰው ደግሞ እዚህ መጥቶ መጫወት ይችላል። እንግዲህ 2030ዎች የዛሬ የወጣን በል ፕሮግራምን እዚህ ጋር እንጨርስ ነው። ባለፈው ሳምንት የሞከርኩት ስኩተር ብዙ ወጣቶች እንደወደዳችሁት በ7696 ኤችኤስ ላይ በላካችሁልኝ ቴክስት ማየት ያለው ግን ምንም ማድረግ አልችልም። 2 ወጣቶችን ብቻ ነበረ እድል መስጠት የምንችለው። ዛሬ ሙከሬን የወደዳችሁ ወጣቶች እንደለመዳችሁት በ7696 ኤችኤስን እያስቀደማችሁ እኔ ትሬኒንግ ማድረግ እፈልጋለሁ እያላችሁ ላኩልን። ለ2 ወጣት መርጠን ጊቭአዌይ እንሰጣለን ማለት ነው። ከእናንተ የሚጠበቀው እድሜያችሁ ከ20 እስከ 30 መሆን ብቻ ነው። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ሙከራ እስከምንገናኝ ድረስ ቻው ቻው። 2030 የኛ የወጣቶች